በእግር ኳስ ዓለም ማንኛውንም ዋንጫ ማሸነፍ ቀላል አይደለም። ይልቁንም ለ22 ዓመታት የራቀን የፕሪሚየር ሊግ ዋንጫንና ለመጀመሪያ ጊዜ የሚናፈቀውን የአውሮፓ ሻምፒዮንስ ሊግን በአንድ ላይ ለማግኘት መሞከር ደግሞ እጅግ አታካች ነው። አርሰናል ይህንን ታሪክ ለመስራት ተቃርቦ ነበር። ነገር ግን አሁን ላይ ነገሮች ከተራራ ጫፍ ላይ እንደመውደቅ እየከበዱበት የመጡ ይመስላል። መድፈኞቹ በውድድር ዘመኑ ወሳኝ ምዕራፍ ላይ ጉልበታቸው የሟጠጠም ይመስላል። ለመሆኑ አርቴታ ተጫዋቾችን ቀድሞ አለማፈራረቁ አሁን ዋጋ እያስከፈለው ይሆን? አርሰናል በአሁኑ ሰዓት እጅግ አስከፊ ወቅት ላይ ይገኛል። ካለፉት 5 ጨዋታዎች ማሸነፍ የቻሉት አንድ ጊዜ ብቻ ነው። እሱም ቢሆን በሻምፒዮንስ ሊግ በስፖርቲንግ ሊዝበን ላይ በጭንቅ ያስመዘገቡት የ1-0 ድል ነው። በሊጉና በሀገር ውስጥ ዋንጫዎች የሚያሳዩት አቋም ግን የድሮውን አርሰናል አይመስልም። በዚህ አጭር ጊዜ ውስጥ ከሁለት የዋንጫ ውድድሮች ተሰናብተዋል። በሊጉ የነበራቸው የነጥብ ልዩነትም ወደ 6 ዝቅ ብሏል። ተከታያቸው ማንቸስተር ሲቲ ደግሞ አንድ ቀሪ ጨዋታ እያለው በስተጀርባቸው ይተነፍሳል። ሚኬል አርቴታ በቅርቡ በሰጠው መግለጫ ላይ የተጫዋቾቹ ድካም ምን ያክል አሳሳቢ እንደሆነ በግልጽ ተናግሯል። ይህ ሊግና ይሄ ፕሮግራም ነፍስህን ነው የሚመጣው ሲል የሁኔታውን ክብደት ገልጾታል። በተለይ ስለ ዴክላን ራይስ ሲናገር የሰጠው አስተያየት እጅጉን አስደንጋጭ ነበር። ዴክላን ማክሰኞ ዕለት ሙሉ በሙሉ ተሟጦ ነበር ብሏል። ራይስ ጨርሶ የመጫወት አቅም ባይኖረውም አሁን 94 ደቂቃዎችን በከፍተኛ ጫና እንዲጫወት ተገዷል። እርግጥ ነው ብዙ ጨዋታዎችን መጫወት የአንድ ቡድን ጥንካሬና በሁሉም ውድድሮች ላይ የበላይነትን ማሳያ ሊሆን ይችላል። ነገር ግን ያንን ጫና በአግባቡ ማስተዳደር ካልተቻለ ውጤቱ ጥፋት ነው። አርሰናል ዘንድሮ 54 ጨዋታዎችን አድርጓል። ይህም በፕሪሚየር ሊጉ ከማንኛውም ቡድን የበለጠ ነው። ኒውካስል፣ ቼልሲና ማንቸስተር ሲቲ እንኳን ከእነሱ ያነሰ ጨዋታ ነው ያደረጉት። በቡድን ውስጥ ያሉት አንዳንድ ተጫዋቾች ላይ የሚወርደው ሸክም ግን እጅጉን የበዛ ነው። ግብ ጠባቂው ዴቪድ ራያ፣ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ በየጨዋታው ይሰለፋሉ። ይባስ ብሎም ደግሞ ከፍተኛ ጉልበት በሚጠይቁት የመስመር ተከላካይና የመሃል ሜዳ ቦታዎች ላይ እነ ዩሪያን ቲምበር፣ ማርቲን ዙቢሜንዲና ዴክላን ራይስ ያለ ረፍት እንዲጫወቱ ተደርገዋል። ቲምበር አሁን በጉዳት መውደቁ የዚህ ከፍተኛ ጫና ውጤት ይመስላል። ዙቢሜንዲና ራይስ በዚህ የውድድር ዘመን በሊጉ ከማንኛውም ተጫዋች በላይ ረጅም ደቂቃዎችን በሜዳ ላይ ያሳልፈዋል። ራይስ መከላከሉንም ሆነ ማጥቃቱን ደርቦ እንዲሸፍን ስለሚጠበቅበት አሁን ላይ ሜዳ ላይ የሚፈጥረው ግፊት እየቀነሰ መምጣቱ ምንም አይገርምም። በቅርቡ ወደ ክለቡ የተቀላቀለው ስፔናዊው ዙቢሜንዲም የድካሙ ምልክት እየታየበት ነው። ባለፈው ሳምንት በበርንሞዝ ላይ ያሳየው የ76% ኳስ የማቀበል ስኬት በእንግሊዝ ቆይታው ካደረጋቸው ጨዋታዎች ሁሉ ዝቅተኛ ነው። ይህ ደግሞ የአእምሮና የአካል ድካም ውጤት መሆኑ ግልጽ ነው። እዚህ ጋር ነው ትልቁ ጥያቄ የሚነሳው። አርቴታ ተጫዋቾቹን ቀድሞ ማፈራረቅ ይችል ነበር? ለምሳሌ ክርስቲያን ኖርጋርድን እንውሰድ። በክረምቱ ለአማራጭነት የተገዛው ይሄ ተጫዋች በሊጉ የተጫወተው 2% የሚሆነውን ደቂቃ ብቻ ነው። አርቴታ ራይስን ወይም ዙቢሜንዲን ለማሳረፍ ለምን ኖርጋርድን አይጠቀምም? ተጫዋቹን አያምነውም ካልን ታዲያ ለምን አስፈረመው? አንድ ተጫዋች መጫወት የሚችልበት ደቂቃ ላይ ካልደረሰ ደግሞ እሱን አሰልጥኖ ዝግጁ ማድረግ የአሰልጣኙ ድርሻ ነው። አርሰናል አሁን ያለበት የድካም አዘቅት በራሱ በአርቴታ ግትርነት የመጣ ይሆን ወይስ በእውነትም የሊጉ ፕሮግራም ከአቅም በላይ ሆኖባቸው? መልሱን በቀጣዮቹ ጨዋታዎች የምናየው ይሆናል። አርሰናል ተጫዋቾችን እያፈራረቀ ካለመጫወቱ ባለፈ ሌላው ትልቁ ስጋት አርቴታ በጨዋታ ማዕከል ተጫዋቾችን ለመቀየር ያለው ዳተኝነት ነው። እንደ ማይልስ ሉዊስ ስኬሊና ቤን ዋይት ያሉ ተጫዋቾች በቋሚነት በተቀያሪ ወንበር ላይ ቢቀመጡም አርሰናል ጨዋታውን ሙሉ በሙሉ በቁጥጥር ስር ባደረገባቸው ወቅቶች እንኳን አርቴታ እነሱን ለመጠቀም ፈቃደኛ ሲሆን አይታይም። ለምሳሌ የቅርቡን የለንደን ደርቢ መመልከት ይቻላል። አርሰናል 3-1 እየመራ ጨዋታውን በፈለገው መንገድ እየመራ ባለበት ሰዓት አርቴታ የተጠቀመው 4 ቅያሬዎችን ነበር። ቀደም ብሎ በሊድስና በቶትናም ላይ ሰፊ ውጤት ባስመዘገበባቸው ጨዋታዎችም አራተኛውን ግብ እስኪያገባ ድረስ ምንም አይነት ቅያሬ አላደረገም። እነዚህ ጨዋታዎች ግን ለዋናዎቹ ተከላካዮች ረፍት ለመስጠት ምቹ አጋጣሚዎች ነበሩ። በሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር በነበረው ጨዋታም የታየው ተመሳሳይ ነገር ነው። አርሰናል 4-0 እየመራ ቢሆንም አርቴታ የመጀመሪያውን ቅያሪ ለማድረግ እስከ 72ኛ ደቂቃ ድረስ ጠብቋል። እዚህ ጋር ነው ትልቁ ጥያቄ የሚነሳው። ምናልባትም አርቴታ ተጫዋቾቹን ቀደም ብሎ ቢቀይር ኖሮ እንደ ሪካርዶ ካላፊዮሪና ዩሪያን ቲምበር የገጠማቸው ጉዳት ይቀር ነበር? ይህንን በእርግጠኝነት መናገር ባይቻልም ጥያቄ መነሳቱ ግን አይቀሬ ነው።
ይህ ምናልባት አርሰናል ከሚከተለው የጨዋታ ስልት ጋር የተያያዘ ሊሆን ይችላል። መድፈኞቹ ተጋጣሚያቸውን ገና በጠዋቱ ገንድሰው የመጣል ልምድ ስለሌላቸው አርቴታ እስከ መጨረሻው ሰዓት ድረስ ውጤቱ እንዳይቀየር በመስጋት ዋና ተጫዋቾቹን ለማውጣት ሊፈራ ይችላል። ነገር ግን ከላይ የጠቀስናቸው የሊድስና የቶትናም ጨዋታዎች ይህ ምክንያት ሁልጊዜም እንደማይሰራ ያሳያሉ። ተስፋው ግን አልጠፋም። ይህ የድካም ስሜት ለአርሰናል አዲስ አይደለም። ነገር ግን የዘንድሮ ስብስብ ከበፊቱ በበለጠ ጥልቀት ያለውና ብዙ ውድድሮችን መቋቋም እንዲችል ተደርጎ የተገነባ ነው። እውነቱን ለመናገር አርሰናል በዚህ ሁሉ ጫና ውስጥ ሆኖ አሁንም በ6 ነጥብ ልዩነት እየመራና በሻምፒዮንስ ሊግ ግማሽ ፍጻሜ ውስጥ መገኘቱ ትልቅ ስኬት ነው። እንደ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ካይ ሃቨርትስ እና ሚኬል ሜሪኖ ያሉ ቁልፍ ተጫዋቾች በተለያዩ ጊዜያት ላይ በጉዳት ቢርቁም ቡድኑ አሁንም በጥሩ አቋም ላይ ይገኛል። ምናልባት ሜሪኖና ኦዴጋርድ በቋሚነት ዝግጁ ቢሆኑ ኖሮ አርቴታ ለራይስና ለዙቢሜንዲ እረፍት ለመስጠት ይበልጥ በራስ መተማመን ይኖረው ነበር። አሁን ግን ለአርሰናል ደጋፊዎች ትልቁ ስጋት የጉዞ አቅጣጫ ነው። በቀጣይ የሚጠብቋቸው ጨዋታዎች እጅጉን አስፈሪ ናቸው። ማንቸስተር ሲቲ፣ አትሌቲኮ ማድሪድ እና ኒውካስል። በዚህ ሰዓት ለዋና ተጫዋቾች እረፍት የመስጠት ዕድሉ ጠባብ ነው። በተለይ እንደ ዴክላን ራይስ ያሉ ተጫዋቾች መቆም ቢሳናቸው እንኳን ጥርስን ነክሰው መጫወት ይኖርባቸዋል። አርቴታ ዋንጫውን ለማንሳት ካለሙት ቁልፍ ተጫዋቾች ውስጥ የመጨረሻውን ጉልበት ፈልቅቆ ማውጣት ይኖርበታል። አርሰናል ዘንድሮ ዋንጫውን የሚያነሳ ከሆነ ያንን የሚያደርገው በታላቅ ድምቀትና በለሰለሰ መንገድ ሳይሆን በከፍተኛ ትግል፣ በጭንቅና በመከራ እንደሚሆን ግልጽ ነው። ለአርሰናል ደጋፊዎች ግን ዋንጫው እስከመጣ ድረስ መንገዱ ምንም ቢሆን ግድ አይሰጣቸውም።